የሀገርን ሉዓላዊነት በአስተማማኝ ሁኔታ ማረጋገጥ የመከላከያ ሰራዊቱ የጸና እምነት መሆኑን የምስራቅ እዝ ምክትል አዛዥ ለኦፕሬሽን ሜጀር ጄኔራል ተስፋዬ ረጋሳ ተናገሩ። ሀገርን የመጠበቅ ታሪካዊ ኃላፊነትም ከትውልድ ወደ ትውልድ የሚሸጋገር አደራ መሆኑንም አንስተዋል። እያየው ተስፋውን ተጨማሪ ዘገባ አለው። አብረን እንከታተል። የሀገር ደህንነትን ማስከበር የዜጎችን ሰላም ነጻነትና ሉዓላዊነትን ከማረጋገጥ ባለፈም የነገ ትውልድ ዕጣ ፈንታ የሚወሰንበት አንኳር ጉዳይ ነው። የሀገር ሉዓላዊነት እንዲጸና የአያት ቅድመ አያትን አደራ በብቃት መወጣት ደግሞ የህዝብና የሰራዊት ቃል ኪዳን ነው። ሀገርን የመጠበቅ ታሪካዊ ኃላፊነት ከትውልድ ወደ ትውልድ የሚሸጋገር አደራ መሆኑን በሀገር መከላከያ ሰራዊት የምስራቅ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጄኔራል ተስፋዬ ረጋሳ ገልጸዋል። ሀገር ማለት መገለጫው ብዙ ሊሆን ይችላል። ለኛ ለኢትዮጵያኖች ደግሞ ሀገራችን ብለን ስንል ብዙ ነገራችን ነው። ካለፉት አባቶቻችን ተምረን እዚህ ያደረስነው እየታገልን ያለነው ቁም ነገርን ነው። ሀገር መጠበቅን ነው፣ ማስቀጠልን ነው። ቀደምት የታሪክ ባለቤት የሆነችን ሀገር ይዘን ያለነው ታሪክ እየሰራን መተናል። እኛም የተቀበልነው ከአያት አባቶቻችን ነው። ለልጆቻችን እሱን ነው የምናስተላልፍ። ሀገራችን ኢትዮጵያ ሁሉ ነገራችን ናት። ደህንነቷን ለማረጋገጥ የመከላከያ ሰራዊት አቋም የጸና ነው ሲሉ ምክትል አዛዡ ጠንካራ መልእክታቸውን አስተላልፈዋል። የሀገር ሰላም የሚያናጋን የውጭም ሆነ የውስጥ ጠላት ለመከላከል ሰራዊቱ ሁልጊዜም በተጠንቀቅ መሆኑን አጽንኦት ሰጥተዋል። ሰራዊታችን እየሰራን ያለነው ህዝባችንን ከስቆቃና ከእንግልት የምድንበትን ሁኔታ እየሰራ ነው ያለው። ይሄ በሀገር ውስጥ ህዝባችንን እያስጨነቁ ካሉት አንዳንድ የጸረ ሰላም ኃይሎች ጋር የሚደረግ ሁኔታ ነው። ከዚህ አልፎ በሉዓላዊነታችን ላይና ብሔራዊ ጥቅማችን ለማስከበር በየትኛውም በኩል ሰራዊቱ ዝግጁ ነው። የኢትዮጵያ ወጣቶች የሀገራቸውን ሉዓላዊነትና ብሔራዊ ጥቅም የማስቀጠል የታሪክ ባላደራዎች ናቸውና ከየትኛውም አላስፈላጊ ውዥንብር እንዲሁም ሀገርን ከሚጎዳ አካሄድ ሊጠበቁ እንደሚገባ አሳስበዋል። ሜጀር ጄኔራል ተስፋዬ ረጋሳም ለአሁኑ ወጣትም እኔ የማስተላልፈው ብኖር ምንድነው ለሚጠቅመን ለትውልድ ነገ ቀጣይ ለሚሆን ለዚች ሀገር ክብርና ዝና ሊያስቀጥል የሚችል ስራ ላይ ቢሳተፉ። አንዳንድ የሚያደነጋግሩ ብዙ ነገሮች አሉ። ሁልጊዜ ስለ ጦርነት የሚያውጁ ለኛ በጎ የማያስቡ ሀገራትም ተቋማትም ይኖራሉ አሉም። የኛ ወጣት ይሄንን መጠንቀቅ መቻል አለበት። በጣም ንቁ ነው ወጣቱ፣ ግን መታለል የለበትም። የሀገርን ሉዓላዊነትና ብሔራዊ ጥቅም ለማረጋገጥ የሚሰራውን ቁርጠኝነት የተሞላበት ጀግንነት መረዳትና ድርሻን መወጣት ከዜጋው እንደሚጠበቅም ተመላክቷል።